ሀይሚና ፍፄ ዛሬ ድጋሚ መጠዋል ማለት ነው። ሀይሚ ስላላት ቆራጥ ውሳኔ ስላለው ነገር ከብሩካ ስለተፈጠረው ነገር እንዲሁም ደግሞ ከሷ ጀርባ ስለሚያወሩባት ሰዎችም እጅግ በጣም በከባዱ ቆረጥ ያለ በቃ የማያወላውሉ ውሳኔ ወሰናለች። ጀግኔት ዛሬ ደግሞ እንዴት እንዳማረባት ተውባ ደምቃ ነው የመጣችው። እንግዲህ በፍፄ ጉዳይ ላይም ብዙ ሰዎች ብዙ እያላችሁ ነበረ። ብሩክም ትናንትና ለምን ሀይሚን ወደ አዲስ አበባ ይዛት ሄድክ? ስትሄድስ ለምን ተከትላት መጣ ብሎ እምባ ከራዮ ሲል ነበረ። እሱን ሊጣላ ነበር የፈለገው፣ ከሱ ጋር ያልሆነ ንግግር ሊናገር ነበር የመጣው። ነገር ግን አጋጣሚ ደግሞ ሀይሚን ይዟት ስለመጣ ንግግሩ ወሬው ሁሉ ከሀይሚ ጋር ሆነ። ነገር ግን በጩኸት በጭቅጭቅ ነበር ቪዲዮ ያለቀው። በሚገርም ሁኔታ ማለት ነው። እኔ አሁንም ከሀይሚ ጎን ነኝ። ይቅርታ አድርጉልኝ ማንም ቢል ምንም ማለት ነው። ሲጀመር ሀይሚን ማለት ነው የእውነት ለመናገር በመጀመሪያ እንዴት ናችሁ የተወደዳችሁ ቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁኝ። እና ሲጀመር ብሩክ ማለት ነው ለሀይሚ አሁን ላይ ያለውን ነገር እይታውን ሁሉ ነገር ሳይው ስረዳው ማለት ነው በቃ ልክ እንደ ህፃን ነው የሚያያት። ልክ በፊት ገና ከቤቷ ወጣ እሱ ጋር ጓደኝነት የጀመረችበት ቀን አለ አይደል? ጊዜ አለ አይደል? ያ ሰዓት ያ ቦታ አለ አይደል? ልክ እንደዛ ነው የሚያያት። ሂጂ ነይ እንደዚህ አርጊ፣ ይሄን አርጊ፣ ይሄን ውሰጂ፣ በቃ አላ የሆነ እንደፈለገ አድርጎ ተቆጣጥሯት እንደፈለገ በቃ እሱ በመራት መንገድ እንድትሄድ ነው የሚፈልገው። ኖ ሀይሚ የዱሮ ሀይሚ አይደለችም። ያቺ ትንሽዬዋ ልጅ አይደለችም። ዛሬ አድጋለች፣ በሁሉ ነገር በስላለች። በቃ ብስል ናት። ካንተ በላይ በደንብ በብዙ ነገር ማሰብ ማንሰላሰል የምትችል ሴት ናት። እና ማንም ወንድ ደግሞ ማለት ነው ሲጀመር አምነዋለሁ ብሩክ እንዲያረግም እንደዛ ያረግም እያላችሁ ማለት ነው ከፈለጋችሁ ማለት ነው። እኔ መጥፎ ነገር መናገር አልፈልግም፣ ግን ምኑ ነው የሚታመነው? ይሄ ሁሉ ወሬ እያወራ ማለት ነው። በጣም ነው የሚያወራ ከሴት ጋር እንዴ! ይሄ እውነታውን እኔ ማልነግራችሁ የምሬን ነው። ህሊና የማይፈቅደውን ነገር አልናገርም ነበረ። የማያወራ ቢሆን ይሄን ነገር አይቼበት ባላቅ ኑሮ እንዲህ እርግጠኛውኛ አልናገርም። ሀይሚም ማለት ነው ብላ በቃ ደክሟት ነው ይህንን ነገር ያደረገችው፣ ይህንን ውሳኔ የወሰነችው። እንደውም ማለት ነው በቃ የምትወደው ሰው እንዳይቀየማት፣ እንዳይከፋው፣ እንዳይጨናነቅ ብላ መተውን የመረጠችው። እንዲያረከኝ፣ እንዲበደልከኝ፣ እንዲወሰድከኝ፣ እንዲያመጣ፣ እንዲደረብክብኝ፣ ወሰድክብኝ አላለችም። የምሬን ነው ምላችሁ። ዝም ብላ መሄድን ነው የመረጠችው። ይሄ ማለት እኮ ምንድነው ብሎ ራሱን እንዲፈትሽ፣ ምንድነው ያጠፋውት ጎዶሎ ምንድነው? ሀይሚ ከኔ ልትርቅ የቻለችው የፈለገችበት መንገድ ምክንያቷ ምንድነው ብሎ ራሱን እንዲፈትሽ ራሱን እንዲያቅ ብታደርግም ወይም ደግሞ ብትሞክርም እሱ ግን በላይ ሆኖ እሪ ነው የሚለው። እንኳንም አደረኩት፣ ከሴት ጋር ተጻጻፍኩ አይደል ያልሽኝ፣ ከሴት ጋር ወራ አይደል ያልሽኝ፣ እንኳንም አደረኩት እያለ ነበረ በድፍረት በወኔ ልክ በቃ በጮህት በጣም ሲናገር የነበረው ደረቱን ነፍቶ ማለት ነው። የምሬን ነው። ዋናው ውስጣችን ይመር፣ የሆነ ጭንቅላታችን ጥሩ አስተሳሰብ ይኑረው። ማማር ቁንጅና ምናምን ኧረ በስመ አብ መልኩን አሳምሯሉ እንደ ወሎ ፈረስ። የምሬን ነው። ግራ የገባው ነገር ነውና ሁሌ ሀይሚ እንደ ህፃን አይደለችም። ብዙ ሰዎች ሀይሚን የምትወቅሱ ሰዎች አላችሁ። በሷ ቦታ ብትሆኑ ኖሮ ይህንን ነገር ነበር የምታደርጉት። እንደውም እሷ አሰበችለት ምን አለችለትና ባትወዶ ይወደኛል ብዙ ነገሯን እኮ ሼር ታደርጓለች። ኢቭን የበላችሁን የጠጣችሁን ሳይቀር እንግዲህ እንደምትነግረው ሁሉን ነገር ሰው እንኳን ቢጽፍላት ሰው እንኳን ቢያወራት ይሄ እንደዚህ ነው ብላ እንደምታወራው። እሱ ግን ሀይሚ ነው ድብቅ ነች እያለን የምናስብ የነበረው፣ ግን ከሀይሚ በላይ ብሩክም ድብቅ እንደሆነ ሀይሚ በግልጽ በጋዕድ ተናግራለች ማለት ነውና ያሳፍራል። እኔ ለወንድ ልጅ የምሬ ነው መጀመሪያ ለሴት ልጅ ነው ቅድሚያ የምሰጠው። ምክንያቱም እንደፈለገ እዛም እዚህም ተራግጦ መጥቶ ምንም እንዳላየ እንዳልቀመሰ ምንም እንዳላሸተተ በዙሪያው በአካባቢው እንዳልዞረ አድርጎ መጥቶ ከአንዷ ሴት ጋር ሲላላጥ ሳይ እናደዳለሁኝ። እና ሀይሚ ባጣ ቆያ አይደለችም፣ ወይም ደግሞ ህፃን አይደለችም። እንዲህ እዚህ ቁጭ ብለሽ ቆይኝ እሺ የሆነ ነገር ይዤ ልመጣ ነው ብለ ሌላ ሴት ጋር ሄደ ስታተራምስ፣ ሌላ ሴት ጋር ሄደ እንደፈለክ ስታወራ እንደፈለክ ስትሆን ቆይተ የምትመጣው ማለት ነውና ሀይሚ ወደፊት ነው መሄድ ያለብሽ። የሚሰድቡሽ ሰዎች አሉ፣ ዝቅ የሚያደርጉሽ ሰዎች አሉ። ማንንም እንዳሰሚ ይኸው ማንንም ባለመስማትሽ ነው ከፍ ያለ ደረጃ ላይ። የምሬ ነው። ያኔ ያን ስድብ ሁሉ ስትሰደብ ያንን ሁሉ ነገር ስትባይ ያኔ ነበር ወድቀሽ የምትቀሪው። ግን ጠንካራ ስለሆንሽ ከዚህ በፊትም ህፃን ሆነሽ ብዙ መከራ አሳልፈሽ የመጣሽ ልጅ ነሽ። ችግር መከራ ብርቅሽ አይደለምና ምንም አሁንም ለፈተና እንዳትበገሪ፣ ለሰው ወሬ ወደ ኋላ እንዳትይ፣ የሰውን ወሬ እንዳትሰሚ። ባጭሩ ማንም ምንም አያምጣም። አንቺ በውስጥሽ ያሽውን ነገር ማንም አልተረዳሽም። ማንም ሲጀመር የትኛው ወንድ ነው የሚታመነው? በእውነቴ ነው። ኧረ በስመ አብ ወደዛ ሂዱ። ብሩክን ሳታይ አትፍረጅ ምናምን ውሸታም ነው። በቃ አጭበርባሪ ሲጀመር ማለት ነው። ከሴት ጋር አንድ ሴት አለችኝ የኔ ናት ብለው
ስንት ወንድ እየመጣ ከብሩክ ጋር ነች እሷ በቃ ፍቅረኛው ነች እኮ ብሎ አምኖ ተመልሶ እየሄደ ሀይሚን ለማናገር እየፈራ ድፍረቱን አጥቶ የቀራ ስንት ወንድ ነው ያለው። ስንት ሺህ ወንድ ስንት ሚሊዮን ወንድ ነው የሚያፈቅራት። እንኳን ሴቱ እንኳን ወንዱ ሴቱ ሁሉ ነው የሚያፈቅራት ሀይሚን። በነገራችን ላይ የሀይሚ ፍቅር ያው አዙሮ ድፍት ሊያደርገን ደርሷልና የሰው መውደድ አላት። እና እቺ ልጅ ብዙ ተስፋ ካስያስካት በኋላ ብዙ ነገር ካደረካት በኋላ ኢቭን ጎትተኔ ቁሚ ምናምን ምትላት ነገር ሂጂ እንደዚህ አርጊ ምናምን ምትላት ነገር በጣም ያስጠላል። የምሬ ነው። ብሩክ አሁን ትክክለኛ ሰው ነው ብላችሁ ካሰባችሁ ካመናችሁ አይጸጽተውም ወይ? ሀይሚ እንዴት ከመሬት ተነስታ ይሄን ነገር ልትለኝ ቻለች ብሎ አምሮን አይጠይቅም ወይ? አንዴ ስሽ ተሳስታ ነው ብሎ በቃ እኔ ትክክል ነኝ ብሎ ሊናገር ይችላል። ሁለቴም ሊሆን ይችላል። ሶስቴ እንዴት ሽምጥጥ አድርጎ ይክዳታል? ያደረገውን ነገር ያየችውን ነገር ሀይሚ እንዴት እርግጠኛ ሳትሆን ይሄንን ነገር አድርጎብኛ ብላ ለሚዲያ ልትናገር ቻለች? ነገ እኮ የምታፍረው እሷ ናት እኮ። ነገ ጥያቄ ስትጠየቅ እኮ የምትሸማቀቀው እሷ ናት። ተውት እሺ፣ ምንም ነገርም አያድርግ ተውት። ምንም ሳያደርግም ሆኖ ሊሆን ይችላል። ሀይሚም ተሳስታ ሊሆን ይችላል። ግን ይሄ ልጅ መረጋጋት ለምንድን ነው ያቃተው? ነው ወይስ በቃ ስለ ጮክባት ስለተናደርክ ስለተበሳጨሪ ምናምን ስላልክ የሆነ እንደ ስላስፋፋ ምናምን የሆነ ብራንድ ልብስ ብራንድ ጫማ ስላረክ ምናምን የሆነ በቃ ከኔ በላይ ሰው የለም አልክሳ? ለምንድነው ማረጋጋት ያልቻልከው? ሀይሚ በዚህ በኩል እንደዚህ ነው የተረዳሽው መንገድ ትክክል አይደለም። ሰው ሲጀመር እኔ በጣም የሚገርመኝ ነገር ማለት ነው በመሀላችን ሰው ሊገባ ሰው ሊያጣላን ነው እንጂ ሰው እንደዚህ ሌላ ሲጀመር እናንተ ማን ናችሁ? ሀይሚ እውነቷን ነው። እኛ ማን ነን አለች። የትኛው ባለስልጣን ነን? የትኛው የህግ ባለሙያ ነን? የትኛው ባለሀብት ነን? እኛን ሰው ሊያጣላ ሊያቧጭቅ ሊያለያየን የሚችለው ነገር አለች። ሲጀመር ሰው ማለት ነው በሰው መሀል ገብቶ ክፍተት እናንተ ራሱ ሁሌ እናገራሉ። በአብርሽ በሩታ ህይወት ጀምሮ እናንተ ክፍተት አሁን እኔ ለሀይ አሁን ብሩክን በብሩክ ቦታ ሲሆን ብሆን ብዬ ላስብና ሀይሚን የሚነካ ነገር ሀይሚን የሚቃረን ነገር ሀይሚን የሚያስጠላኝን ነገር መጥቶ የሆነ ሰው ሲነግረኝ ለምን ሰማዋለሁ? አልሰማውም። ሂድ ከዚህ ካልኩት ሀይሚም ብሩክን የሚያማ ሰው የሚቦጭቅ ሰው ሲመጣ አልሰማም ባክህ እኔ ራሴን አውቃለሁ ብሩክን አውቃለሁ ብላ የምትከራከር ከሆነ ወይ ደግሞ በራስ መተማመን ካላቸው ሁለታቸው እርስ በርስ የሚተማመኑ ከሆነ ማን ነው በእነሱ መሀል ሊገባ የሚችለው? አዎ ሰይጣን የሚልካቸው ሰዎች አሉ። ኦፍ ኮርስ እናውቃለን። እንኳን እናንተ ላይ የምትታወቁ ሰዎች ላይ ቅርና ሌላም ሰው ሁሉም ሰው በጣም በሰላም የሚኖር ሰውም በመሀላቸው የሚገባ ሰው አለ። ግን ይሄን ያህል አንተ በሙሉ አፍ በቃ ሊያጣላን የሚገባ ሰው ነው የሰው ወሬ ነው ምናምናምነት ይሄን ያህል ጊዜ ያጠረው ሰው አለ እንዴ ከእናንተ ጋር ይሄን አይነት ነገር ሊያደርግ የሚችለውና ሁሌ ህፃን አይደለችም ሀይሚ አድጋለች። አሁን ብሩክ ልንገርህ በጣም በራሷ ወጣ ብዙ ውሳኔዎችን መወሰን የምትችል ሴት ናት። የፈለገችውን ወንድ አማርጣ ማግባት የምትችል ሴት ናት። የምሬን ነው። ካንተ ወንድ እኮ ሌላ ወንድ እኮ አታውቅም። በደንብ እኮ ቀርባ አታውቅም። ሚስጥሯን እኮ አውርታ አታውቅም። በጣም በድብቅ ተሸሽጋ ተደብቃ የኖረች የቆየች እንቁ የሆነች ድንቅ የሆነች ብርቅዬ ልጅ ናት። እና አንተ ደግሞ ሁሉንም ሴት አገላብጥ ያየ ሰው ነህ። ከሃይማኖታቸው እንኳን ከሌላ ከሃይማኖት ጋር ከማይመሳሰሉ ሴቶች ጋር እንኳን ቃላቶች የሚገርም ቃላት ነው። የእውነቴን ነው። አንድ ነገር ልንገራችሁ ብሩክ እኮ ሀይሚን ብቻ አይደለም የጎዳት ሀይሚን ብቻ እኮ አይደለም የዋሻት ሀይሚን ብቻ እኮ አይደለም አስቀያሚ ነገር የተናገራት ሀይሚን ብቻ እኮ አይደለም ያስከፋት ብዙ ሴቶች አሉ በሱ ምክንያት የማያደርገውን የማያገባትን ሴት ሲጀነጅን ነው የሚለው ብሩክ። በነገራችን ላይ እኔ እኮ ጊዜውን ከየት አግኝቶት ለነገሩ አንድ ቪዲዮ ፖስት በቃ እነሱ ቀረጻ ነው ያለባቸው ቀረጻ ይደረጋል ካሜራማኑ ኤዲት ያደርገዋል ያንን ቪዲዮ ፖስት ያደርጋል ምናምን ሌላ የሚያገባው ታሪክ የለም የሚመጣው ታሪክ የለም ምንም የሚያውቀው ታሪክም የለም። እና ያችን ሴት ራሱ በተለይ ውጭ ሀገር የሚኖሩ የአረብ ሀገሮች ሴቶችን በአጠቃላይ ጨርሷቸዋል። በአካል ራሱ የምትገናኘው አንድ ሴት አለች በጣም እንደምትወደው እንደምታፈቅረው እያወቀ ማለት ነው በቃ ሊጠቀምባት አልሆንሽም ከኔ ራቂ እኔ ህይወት አለኝ ብሎ እንኳን በድፍረት ስላይ መናገር የማይችል ሰው እኮ ነው። የምንሬን ነው። እና ለምን ሀይሚ እንዲህ እየተደረገባት እንዲህ የሆነች እንዲህ አይነት ነገር እያየች እንዴት ነው ከሱ ጋር ልትቀጥል የምትችለው? ስትጠፋ ለምን ጠፋችሁ ሀይሚና ብሩክ ለምን አብራችኋል? ሲጀመር በግፍፊት የተጀመረ ህይወት አይጸድቅም አይጸናም ብላለች ሀይሚ። የእውነቷን ነው። ሀይሚ የራስሽን ሁኚ በቃ በራስሽ አቋም ሊኖርሽ ይገባል። ፍፄን ሊጣላው ነበር እና በአድጋ ሌላ ወንድ ጋር ተከትላል ሄደች። እች ልጅ እኮ ከሚወደው ከሚያከብረው ከሚያቀርበው ጓደኛው ጋር ነው ወደ አዲስ አበባ ሄደችው አይደለ እንዴ? ከሱ ጋር መሆኑ እረፍት ሊሰጠው ሲገባ ዋው ለኔ ሪስፔክት ኑሯት ነው ለኔ አስባ ነው። ሌላ ወንድ ጋር ብትሄድ ምን ይሰማል? ላንተ ብላ እኮ ነው ይሄን ነገር ሁሉ ለምን ከሱ ጋር ሄድሽ ብሎ ልክ ፍፄን ሲናገረው ነበር። ሌላ ሙድ ውስጥ ገብቶ ነበር። ፍፄን ራሱ በቀጥብ ሊያደርገው ነበር።
ሀይሚ መኖሯ ግን ልክ ልኩን ነገረችው ሄደች። እና እሰይ ያበጀው እንኳን አደረኩ የምትለው ነገር ደግሞ ነገ አንተን ራስህን ነው ዋጋ የሚያስከፍልም። ዛሬ እንዲህ በማራ የሆነ በጣም አስፋፋ፣ በጣም በቃ የሆነ ብርቅዬ ነኝ የሆነ በጣም በቃ ከኔ በላይ ሰው የለም ከኔ የሚደርስ ሰው የለም ብላለና መልክ ታጥቦ አይጠጣም። በነገራችን ላይ በመልክም ደረጃ እንሄድ ከተባለ ቅመሟ እቺ እንቁ የሆነች ብርቅዬዋ ድንቅዬዋ ልጅ ማለት ነው ትበልጣለች። ልቅም ያለች ቆንጆ ምንም የማይወጣላት ስርዓቷ ራሱ ይበቂ ነው። እና በቃ ስርዓት ይኑር፣ ያነጋገር ስልት ይኑር። ባጭሩ እኔ ልናገር፣ አንተ አሁን ማግጣሃል፣ ከሴት ጋር ተኝታል፣ አድራሃል ብዬ አልደረም። ሴት ታገኛለህ፣ አዎ ትጻጻፋለህ በደንብ እንደውም 24 ሰዓት ነው የሚጻጻፍ ብዬ ራሱ ብናገር ምንም ማካበድ አይሆንብኝም። በጣም ብዙ ቴክስቶች ይደርሱኛል። እኔ በነገራችን ላይ አሁን አይደለም ቴክስቱ የደረሰኝ። እኛ እኮ አውቀን ዝም እንበል አይተን ዝም እንበል ባላየን እንለፍ ብለን እልፋለን እንጂ ማለት ነው። ቴክስቶቹ ዛሬ አይደለም የደረሱኝ፣ በጣም በፊት ነው። ከበፊት ጀምሮ በጣም በውስጥ ብዙ ቴክስት ይደርሰኛል። ግን እኔም ማለየትን በቃ ስለማልፈልግ ሀይሚም ሁሉን ነገር አይታ ተነጋግረው ያለፉበት መገግ ስለመሰለኝ ነው። እና የንግግር የሆነ ችሎታ ይኑርህ። ባጭሩ በቃ ግግም ያለ ወሬ አታውራ። ከኔ በላይ ሰው የለም አትበል። ሀይሚ ምንም አታመጭም አይነት ነገር አትበል። ስለወደደች ነው እንዴ ተጨነቀችው፣ ስላፈቀረች ነው እንዴ ሆነችብህ። ባትወድ ባታፈቅር ቦታዋን ጊዜዋን ባሰጥ ኑሮማ ይሄን ያህል ካንተ ጋር ባልተላላጠች ነበረ። ይሄን ያህል ካንተ ጋር ጊዜዋን ባላበካነች ነበረ። ውድ የሆነው ጊዜዋን ካንተ ጋር ሁና ውድ የሆኑ ሰዎችን አታጣም ነበረ። እስከ መጨረሻው አብራኸኝ ትሆናለህ፣ አብራኸኝ ትቀጥላለህ ብላ ነበር። አንተ ግን በድብቅ ከሀይሚ ምን አጣነው ሌላ ሴት ጋር ስትጀናጀ የምትለው? ምን አጻጻፈ? የሌላን ሰው ህይወት ስለምድር የምታበላሸው? እዚህ ጋር ለሴት ልጅ ክብር እንዳለ ላይክ እናትን እንደምትወዳት ለቤተሰብ ለሀገር በቃ ለመላው የኢትዮጵያ ሴቶች ሁሉ ለዓለም ሴቶች ሁሉ እንደምትራራ በጣም ትልቅ ክብር እንዳለ ትናገራለህ። ግን አንድን ሴት በአንተ ፍቅር እየተሰቃየች እያየህ ለምን ሙድ ትይዝባታለህ? የማትቀጥል ከሆነ የማታገባት ከሆነ ከሀይሚ ሌላ ሴት የማትፈልግ ከሆነ ለምን ሌላ ሴት ስትጀናጀን ትውላለህ? በጣም በሚገርም ሁኔታና ሀይሚ በጣም እየተጠነቀቀች ነው ያለችው ስለምታወራው ነገር፣ ለምታደርገው ነገር እያንዳንዱ እርምጃዋን በቃ በዚህ ሰዓት እንኳን አለች በንዴት ሌላ ውሳኔ እንዳልወስን ፍፄ እባክህ ከጎን ይሁን ነው ያለችው። ሌላ ነገር እንዳላጠፋ ሌላ ውሳኔ እንዳልወስን። ሰው ብቸኛ ሲሆን የሚወስነው ውሳኔ ትክክል ስለማይሆን ሰው ያስፈልገኛል ብላ እንግዲህ ከፍፄ ጋር አብረው መጥተዋል። ለማንኛውም ፍፄን አለማድነቅ አለማመስገን አይቻልም። እሱ መልካም ነገር ይፈጠራል ብሎ ባደረገው ነገር ግን ስሙ ጠፍቶ ሲሰደብ ሲረገጥ በቃ ለምን ሀይሚን ተከተላት ሄድክ፣ ለምን ሀይሚን ይዛት ሄድክ እያላችሁ ስታወሩ ነበር። እና ይቺ ልጅ ታስራዛ መኖር አለባት እንዴ? ውስጧ እየተጎዳ እየደማ ከውሸታም ሰው ጋር የልቡን ከማይነገራት ሰው ጋር ለምን ምን አስቀመጣት? ለምን አትሄድም? ይሄ እኮ ከሷም በፊትም ሆነም አልሆነም እኔ ብሩክ ማግጧል አላልኩም። አሁን ማስረግጬም ነግራችሁ ነገር ግን አነጋገር ስርዓት ለምንድን ነው የሌለው? ለምን በስርዓት አያስረዳትም? ወይ ደግሞ ሀይሚዬ ይሄ ነገር እንዲህ ነው እባክሽን እመኝኝ። አይታችኋላ ከሮዚ ጋር የነበረውን ነገር እውነታውን በምን ርቀት ሂዶ እንዳስረዳት ከሶሲ ጋር የነበረውን ርቀት በምን ሁኔታ ስንት ዋጋ ከፍሎ ነው አይደል ያስረዳት። እችን ቃል እችን ነገር ራሱ ከሷ በፊትም ሆነም አልሆነም ያደረገውን ነገር እውነቱን መናገር። እውነት እንኳን የለኝም ያደረኩትን ነገር አላቅም እንኳን ካለ ሀይሚ የተረጋጊ በቃ ጊዜው ሰጂ ከዛ በኋላ አስቢበት። ከዛ በኋላ እንዲናወራለን ለምን አይልም? ከአንደበቱ ለምን ጥሩ ቃል አይወጣም? በቃ ብትሄጂ ሂጂ ብትመጪ ነኝ። ኧረ እባክህ ሀይሚዬ በቃ ጠንካራ ሆኜ ዋናው ራስ ደህና ልሽ ክማል ራስሽን ጠንካራ ደህና አድርጊ። ወንድ እንደሆነ የእውነቴን ነው። ተውትማ ብዙ ማውራት አልፈልግም። ጨርሻለሁ። እናንተም ሀሳብ አስተያየት ስጡበት። ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ። እኔ ከቅመምዬ ጎን ነኝ። አንድ ዘለላምባ ጠብ ሊልሽ አይገባም። አንድ ቀን አንገትሽን ልትደፊ አይገባም። ጠንካራ በይ፣ ቀና በይ። በቃ ጉዞሽን ወደፊት ብቻ። ማንም ከዋራሽ ቢያወራ ማንም አይደርስብሽም። ማንም ካጠገብሽ ከጫፍሽ ከጥፍርሽ ቆሻሻ ራሱ የሚደርስ የለምና ከፍታ ቦታ ላይ ትደርሻለሽ። ቀጥይበት።